ሜላት እባክሽ ደቂቃ ጨምሪልኝ በማርያም እነዚህን በፍጹም እሽ ሜላት ክፉ ነሽ አቶ ማርቆስ ባለበ ለፍቅርና ፎቶ ልኮ ነበር ትንሽ አሁን ልገለው ነው ፈጣሪ እርዳኝ ሜላት ማትገለኛለሽ ፈጣሪ እርዳኝ ውጣው ዛሬ በጣም ደስ ብሎኝ ያ ተፈታ አልቆ ደቂቃ Nothing in this house. Every time I come in the kitchen, you in the kitchen. In the goddamn refrigerator. Eating up all the food. All the chicken. All the pig feet. All the collard green. All the hog maws. I want to eat some of them chitlins. I love pig feet. ወንድሜ ባርኔጣ ባካል ግን አጭር ነው እሺ ዳኒ ሮስቱ እንኳን በቁመት ሲበልጥ እሺ አቢ ወለላው እስቲ እየው ፊትህን ለምን ወይስላሽ የላሰው አናትህን ግን በልጅነት እንጀራ ተሸከም ነበር አይ እንጀራው ነዚህ ሊጋግርበት ነው ይጅ ወደዛ ትምህርት ቤት አጥንታምጡ ተብለናል አንተም ቢወስድ አሁን ምን ይመስልሃል የሳ አንተ ተንከሲስ አንተ ጢመነ ፈላ ለቋጫው እንዴ እንደናተ ነጠላ ና ይወልሩ ሶሶ ያግሪዮት ነው እንጂ ብላ ነበሩ ነግሪዮት ተላጣል ያው ዝቤት ወንድሜ እንዴ ነሽልኝ በእናትሽ እህቴ መጣቻለሁ ናልኝ ቁጭ በል እሺ አይ አንቺ ቸግሮኝ በጣም ተገናል ስሚ የታለ ያ ጎረምሳ ልጅ ቤቢ ና ጎተ ከውጪ መጥቷል ጎረምሳው እንዴ ነው ያደገው ባክሽ አዎ በጣም እንጂ ምን ሆነ ነው ሳቅ እንጂ ይሄው ጆቴ ተቀየረ በቃ ታውቃለህ እንደማልወድ ምንድነው ታውቃለህ ቆይ ምን ማለት ነው አሁንም ልጅነት አለቀቀ ገንዘብን እንኳን እንዲመጠቀም እንዳለባት ታውቅ ዝም ብለህ ትበትነዋለህ እስኪ ንገረኝ እስካሁን በስመ ቤት አለ ይኸውልህ ጩጮ ያልገባህ ነገር አለ እኔ ምቾትና ድሎት ነው የምወደው መሀል ከተማ ነው መኖር የምፈልገው እዚህ ደግሞ ምቾትን ከጥራት ጋር የሚያገናኝልኝ ቤት አላገኘም ሸዋ ሆምስ እያለ ለዛውም በመሀል ጃክሮስ ምርጥ ቤት እኮ አሏቸው እውነት አዎ እና ላሳየው እነሽ ሁሌም አለ አንተ አንከፍ እንደ ቀስ ብለህ መታን ቸርኪ ማርቸዲስ እንዳስቀመጠ ሰው ቆንዳ ሰላም እንዴት ነህ በላቸው ላዳ ማለት አንተ ነህ በላቸው አስታጥቄ ነው ስሜ ላዳ ያባቲስ ማን ያርገው ላዳ የገበተህ ነው መሸቄ ነው አንተን ከፍ ቁሪንት አንተ አይደል በል አንተ እኔ ስራ ላሰራ ብዬ ነው እኛ ራይዶች ከከተማ ስለማንወጣ እናንተ ላዳዎች ሸቅሉ ብለን ነው ገባ ሱሉልታም ሰበታም አሰላም የተላኩ ቦታ ደብረ ብርሃንም ቢሆን ይደሸቀል ስራትናቀ እንደሚያርግ ሰው ያርግ እሺ አይደል ይኸውልሽ እንዲህ ሲጋጋጥ እንዲህ ሲገላለጥ በጣም በላቡ የቀየረው አይመስልም ላዳ ሹፌር ነበር በነገራችን ላይ ላዳ ሹፌር ነበር መኪናውን የቀየረው በላቡ ነው ይመስለው እንዲህ ስታዩ ግን አይደለም በጣም ባለጌ ያሳደገው የባለጌ ልጅ ነውረኛ ነው በዚህ እድሜው በእግዚአብሔር እጅ የተያዘች የ75 ዓመት አሮጊት አባል ጎግር ማተብ ጨርጥሮ ነው ያመጣው ምድር አፍን ምከብተው እሱ ብቻ አይደለም መኪናው የተገዛ ቀን እኛ ላይ ሊገለጥ መልክ ምናምን ሊሰራ እኮ ነው ልክ እንደ ወጣት አስመስቶ ቤቢዬ ቴንኪው ብሎ ምን ለመሳም ቢሞክር ጥሩ ነው ፍሬንች ኪስ ሴትዮዋ ደግሞ እድሜዋ ሄዷል ትንፋሽ የለም ፍሬንች ፍራይስ ሆና ደርቃ ጳውሎስ ተኝታለች አንተ ምንድነው ለሰው ፊት የምታቀልኝ ዋሻው ወይ ነው ጥያቄው ዋሻው አልዋሻው በቃ ይከብዳል እውነት ነው የነም ትይዩ ነው ወልሶ ቤተሰብ ጋር ቃጭነን እንመለስ በእውነት ሰርቪስ ያረኳት ነው አሁን እንወጣለን ከባድ ነገር ነው ምንጭ ነው ቃል አረ አይደለም ከሰልና ቡና ሁለት እግር ዋላ ጎማ ይቀር ሁለቱ ጎማ ይላጥም እንዴ ቤቡትዬ ትንሽ አመሏ ነው እንጂ ቤቡትዬ ነው ማለት ችግር የለውም ከተማ በቸርኪ ነው ምነዳ ተመኝ ችግር የለም ያለ ጎማ አልፈልግም አሁንማ ጎማ ይገጠማልኩ ቤቡት ስለማታቀ እንዴ ቆርቆንዳ ነገረች እንዴ ባለፈው ዶሮ የበላው ወይ ወንድሜ ዶሮ የበላው ልጅ አይደል ሁለት አፋ ዶሮ አንዱን ታፋ ተበላ አንተ ሰሚቱ ነው አንተ ወራዳ ነው አባቴ ሰሚቱ ነው ሁለት ሊትር የሰሚቱ አይደለም አትንቁላሉ አብሻ ብለሽ አይደል ኦኬ ዛሬ የሰሚቱ ነኛው ባለቤት ጋር ደውዬ ጠይቀን ነበር እሺ ምን አለች ደክሞኝ መንገድ ላይ ቁጭ ብያለሁ አንድ እግር ብላ ብላኝ ነው አላለችም እሷ አንተ ሁለት ሊትር ተጠጣ ሲያንቀኝ ነው የጠጣሁት ለሚገባው አካል አመለክታለሁ አንተ አይደለም ኧረ አባቴ ቆይ አንድ ያዳምጠኝ እሺ ከዚህ በፊት እንደዚህ አይነት ሪከርድ ተይዞብኝ ሊያባሩኝ ይችላል ይኸውልህ ከዚህ በፊት እንደዚህ ለሰው የተላከብልት በልቻለሁ ብልት የዶሮ ብልቶቹን በልቼ አሁን ይኸውልህ ስማ አሁን ስነ ስርዓት ይዘህ ያመጣሁት ያዘዝኩትን ታመጣልኛለህ አመጣለሁ መብላት የለም በራሴ ያመጣልህ አባቴኝ አባት ይቅርታ እሺ በቅርብ ጊዜ ደውሎ ይቅርታ ይጠይቀኛል አላልኩሽም ነበር ሄሎ ምን አባክ ፈልገህ ነው የደወልከው ምን ቀረክ አረጋጊዋ እናቱ
በቀደም ለልደት ሲሰጠውሽ ሀብላላ? አዎ ለምን ፈለከው? ዛሬ ከተመቸሽ መልሽልኝ ፈልጊው ነው። አንተ ወራዶ ስጦታ መልሽልኝ ይባላል? ስለሚባለውና ስለማይባለው እኔ ምን አገባኝ? እኔ እላለሁ በቃ መልሽልኝ። አንተ ምን አይነት ቅሌታም ሰው ነህ? ኦ ሴትዮ መጀመሪያ ምን ሰው መስለሽኝ እንጂ ተርፎኛል ለሚሰጠውሽ። ካንተ ጋር ነው 2 አመት ሙሉ አብሬ ነበርኩት። ወይኔ ያሰለፈች። ለማንኛውም እኔ ባስቸኳይ ነው የምፈልገው። ቤቢ ነገ ልደቷ ነውና ምንሰጣት ነገር ስለሌለኝ ነው ተባበሪ። what አንተ ችጋራም ቦርኮ በቀደም አንዴ ተለያየ ነው። ከመቼው ደግሞ ጠበስክ? ባክሽ እቺን ካንቺ በፊት ነው የጠበስኳት። oh hell no ለማንኛውም ከከበረ ድንጋይ የተሰሩ ጌጦች ለጆሮ ጌጥ፣ ለአንገት ጌጥ፣ ቀለበት፣ ብራስሌት ከሩቢ፣ ከኤምራልድ፣ ከሳፋየር፣ ከኦፓል እንዲሁም ከተለያዩ የከበሩ ድንጋዮች የተሰሩ ጌጣጌጦችን መግዛት የምትፈልጉ ከሆነ KB ጄምስቶን ይባላሉ። አድራሻቸው ኢሊሊ ኢንተርናሽናል ሆቴል ውስጥ። የምን ተፈጠረ? አንዱ ኳራጭ መጥቶ ተኩሶ አልገደለው? ተኩሶ ወቅቱ በያች እሱን ተው እባክህ። ጓደኛው መጣና ሽጉጡን አውጥቶ ወቅቱ አልገደለው? ምንድነው የምታወሪው? ወቅቱ ተኩሶ በያንቺ እሱ ገርማል። ወስዶ በኩርኩም አይኑን ጠምቦ ጀርባውን በጥፍ እልው አላረገው። ከዛ ወደቀ ሰው። ያንቺ መጫወቻ ከመሆን ገብቼ ፊልሜን ባይሻል። እኔ ልምድ አለኝ የድብድብ በቃ ሰርቲፊኬት አለኝ ማለት ይቻላል። በጣም ልምድ አለኝ። እኔ እኮ ስቀጣቀጥኩ ሞጣ ላይ ያደኩ ሰው ነኝ። ከዘራ በለው ምን በለው ጩቤ ይዞ የመጣ ሰው እኮ እንደዚህ እጁን ይዘምት ምቀማነው መሳሪያ አንዴ ገብቶ የተናገረው ልጅ እኮ ትክክል እኮ ነው። ስላየ ነው ገበያ ላይ የመንግስት ካድሬ ሁሉ ገጥሞኝ ማለት ጠመንጃ በጥይት ሊመቶኝ መሳሪያ አፈሙዙ ወር ላይ ብዬ አስተኩሼ ደረቱ ላይ ቆሜ እኮ መሳሪያ መቀማሰው ይሁን 3 ቁጥር ላይ ሄደ ግንባሩን በድንጋይ ብልቅስ አድርግልኝ። ከዛ ማፈታተሽ ኪስ ማለት ነው። አይ ጀምር 3 ወሬ መች ቆጠርኩ ገና 3 ቁጥር አላልክም እንዴ? እኮ ገና 3 2 1 ልበላ ታዲያ 3 ብለህ ቆጠርከው እኮ 3 2 1 ብዬ ስቆጥር አላልከኝም እኮ አይደል እንዴ? 3 ቁጥር ማለት ምን ማለት ነው? 3 ብለህ ቆጠርከው ወጣው። እኔ ይኸው እነሱም ሄደ ምን አይና አላልከኝ በእናትህ አበቃል። በእናትህ እንዳትደናበር በቃ ትሄዳለህ። አንገቷን ታውቃታለህ። ከዛ በኋላ እንፈትሻለሁ። ነካ ታረገም ፍላጎት ፍላጎት ምን እያረክ ነው? ምን እያረክ ነው አለው? አንገቷን ነቀታ አላልከኝም? እንዲያነቀው እኮ ማቀፍ ነው የማነቅ ነው እንዴ? እንዴ ነው የምታነቀው? አንገቷን አላልከኝም እንዴ ታዲያ? አሬ ረክ ማለት ታርገ ነቀስ ካላ ነገር ቢመስልስ አላር እንዳለ ነው። አይ ሰላም አንተ መቼም ለሰው አትሆንም። እዛ ጋር መኪናው ይታያል አይደል? ታዲያ እኔ ዲቃሱን ጠብቅላለሁ። ሄደህ ትሰብረዋለህ። እሺ ሄዳ ምንድነው ተሳካኩ ይሁን በደህና ነገር ሊከሰን ነው ለካ ተሳካ። ምን አባት ወጊ ወሰድ ደቻላችሁበት ግን አንተም ያለነ እኔና አንተ እርጥብ ተነጣጥለን ከበላን ረጥበን እንምተባበለን ቃል ገብተን እንደምታስበው አይደለም። የዚህ ነገር ሁሉ ጠንሳሽ ዳዊት ነው ጓደኛችን። በአምላኩ ከመጣ እኔ እርጥብ ንክች አላደርግም። እሱ የራሱን በልቶ ወደኛ ይዞራል። እንዳጠሩት አለ። እኔም ዝም አልኩ። አልጠራም ብዬ ዝም እኔ ወዳም ነኝ እንዴ? አዎ እውነቱን እናወራ ከተባለ በጣም ወዳም ነህ አንተ። እኔ እኮ ሁላችሁም እኮ ስለሚያቀረሽልሻችሁ አንዴ ምን እንበላላችሁ? አሁን አይደለም ገዝተን ዞር ስንል አይደለም ያንተ ምን ጨርሰው። ከዛ መንገዱ ሩቅ ስለሆነ እኛ እየበላን አንተ እያፈጠጥክብኝ እኔማ በራሴ ስለምሰጋ እሰጣለሁ። በቃ ሳልጠግብ አይኔ ያስፈራኛል። ይሄን ወዳም ነኝ እንዴ? ይቀርታሽ ግን እኮ ህፃን ያለን እኮ ልደታችሁን ስታከብሩ እኮ አንድ ኬክ ለኔ አሰጡኝም። አንድ ኬክ እንዴ! እና ሲጀመር እኮ ልደቱ ላይ እንዳይጠራ ባላለሁ ነው። ሁሌ ለምንድን ነው ምን ታደርገኝ ነው? አንተ ይሄ ነገር ደስ አንተ ዳዊት ከግዴ እዚህ ጋር ቆመ ምን ያርክ ነው? ኧረ ሰው ይጠብቅ ነበር። ቢጠብቅስ እዚህ ጋር የኔ በር ላይ እንደሆነ የቆምኩት ታውቃል? ኧረ አላወኩም አባ። ጀመር ሌባ ነህ አንተ ታሰው። ኧረ እኔ ሌባ አይደለም ነበር። እዚህ ና ቀረብ ነው። ኧረ አባ እነሱ ምን ለበልከው? ኧረ ምንም እኮ ሰው ይጠብቁኝ እኮ ነው። ሰው ብትጠብቅስ ምንስ ብትል? ኧረ ካጠፍ ይቅርታሽ አስደነገጥኳ። ኦኬ ነው ኦኬ። እኛም ቤትም አይደለም ምንም አይደለም። እና ምን ተፈላግጣለህ እንዴ? ታዲያ ጋር መተሰው ነው እንደሰለግጥ አይደለም አባ። እና ብር 10 ብር ካለፈልኝ 10 ብር አሁን ብደግ ነው። እሺ አረ አይደለም የለኝም
10 ብር የለኝ አሁን እኮ እንደዚህ የሆነ ጉምጥጤ ካላልኩ አሰጥም ብዬ እኮ ጉምጥጤ ላልኔ ማለት ነበር። አረ እኔ እንደዚህ አይደለም። አምን ነው ፈለኩሽ 10 ብር ለምን እንደፈለኩት የሆነ ፎቶ እሺ ዘመን እነዚህ የምታያቸው ነው ደም ያምራሉ። ዘመኔ አይለ ገብቼ ፎቶ ኤዲት አድርጌ እሺ የሆነች ልጅ ወዳኝ እሷ ጋር ልሄድ 10 ብር ፈልጌ ነው ፈልጋል። ፎቶቹ ግን ያምራሉ። ፎቶቹ ለአንተም የሆነ እንትን ይሰምርልሃል። ችግር የለም ይሰሩልኛል። እኔ ፎቶ እንዴ ዘመኔ አርቲፊሻል ኢንተለጀንስ ስለዚህ ለሁሉም ይሰራሉ ማለት ነው። ሁሉም ስለዚህ አንተም አሁን 10 ብር አባትር ና መገዛ ከሆነ ይሄንን ድንጋይ ግዛ። ምን ማገዛ ከሆነ በቃ ያዘው እንዴ ልታልፍ ነው። ከዚህ ወደዛ ልትሄድ ነው እንዴ? ሶኖት ባለቤቱ? አዎ ባለቤቱ እኔ ነኝ። ና ወደ እንዴት ነው? እንዴት ነው? እንዴት ነው እንግዲህ እንደምታዩ ይሄ ቦታው ብዙ ሰዎች ባለሀብቶች እየመጡ ይገዙታል። ያው እኔ ወርቅ ይወጣበታል የተባለ ቦታ ነው። ሶሪ ይወጣበታል። እውነት ነው። እና ዋጋውን ሰምተዋል አይደለ? ዋጋውን ሰምተዋል። ስንት ነው አሁን? በእርሻ መሬት ነው የምገዛው። በጣም ብዙ ኢንቨስት ማድረግ አለብኝ። እሺ ይላል እንዴ? እሺ ስንት ነው የምትገዛው? እሺ ስንት ነው የምትገዛው? 100 ሺህ ብር ነው የምገዛው። ቀሽቀጭ 100 ሺህ ብር 100 ሺህ አይሆንም። 100 ሺህ ብር እንዴት ይችላል? 1 ሚሊዮን ብር ምናምን እኮ ብያልኩ ነው ማለት እኔ አንተ እንደ ጓደኛ እንደ ቤተሰብ ነው። አንደኛ ዝም ብለህ ስታየኝ ድንጋይ መሰልኩ። እንደ ድንጋይ የሚሸጥ ሰው እኮ ድንጋይ አልመስልም። ከሸጥክ መሸጥ ከሆነ መሳደብ እኮ ነው። ታዲያ የምትገዛ ከሆነ ግዛ፣ ማገዛ ከሆነ ሄድ ቀጥ አልገዛም። ወግት ለازم ይበል ወደዛ ደሞ ሰማኝ። አይ በቃ አያዋጣኝም ነው ያልኩት። ታዲያ ባያዋጣኝ ንብረት እኮ ነው ለለቃቅማለህ ከፈልክ። ምንድነው የምትለው አንተ ሰውዬ? አያዋጣም ይሄ ማለት በዚህ ዋጋ ይሸጥ። አያዋጣት ነው። እኔ ስንት ሀገር አቋርጬ ነው የመጣው። ታዲያ ሂዳ ተለዛው ምን አባክ እንትን አይ ቆይ እሺ ምን በቃ መሸት 5 ደቂቃ ነው። እሺ ቶሎ ወጣ። 5 ደቂቃ ነው የምጠብቅህ። እሺ A few moments later ሄት ቆዩኝ። ኧረ አልቆየም። ደህና እንቅልፍ ተኝቼ ነበር። ቀሰቀስከኝ እንጂ እንሂድ በቃ። እንዴ ሪሞቱስ ይሄ እንደደብ እየፈለገን እኮ ነው። ኤርፖርትም የለም እኔንም እየፈለገኝ ነው። የሚያገኘን መስሎናል። ይሄ እውር የሆነ ልጅ እውር አያገኘንም። እባክህ እውር ነው። እማዬ ልጠይቃታ በቃ። እንዴ ምንድን ነው ያለው? ምን ነው ጆሮዬ ነው? ምንድን ነው ያለው? እንጃ እማዬን ጠራታለሁ ምናምን ነገር ነው ያለው። እንዴ ምንም ያስጨው ለቤቱ አዲስ ነው መሰለኝ ሰውዬ። ምን እናቱ በጣም ረጅም ነች። በዛ ላይ ደግሞ አይኗ ትልልቅ ነው። የማታየው ነገር የለም ነው የምልህ። ደግሞ ሁሌ ስታገኘን የምትለው ቃል አለ። ምን ምንድነው? እጫተ ደግሞ ማንንም ያገኘን መጠሩ ቦታ ነው የተደበቅነው እያልኩ እማዬ መጣች። በቃ ልታገኘን ነው። ተረጋጋ። ማንንም ያገኘን ልጁ ስር እኮ ነው ያለነው። የቱ ጋር ነበር ያልከው? መጨረሻ ጊዜ እዚህ ጋር ነበር ያየሁት። ወይኔ ጉዴ! ወይኔ ምርጥ ቦታ ነው የተደበቅነው። አታስብ። ወይኔ ጉዴ! እንደውም በጠራት ራሱ ሰማኝ። እዚህ ነን። አትዝም በል። እዚህ ነን። ሄሎ እዚህ ነን። እዚህ ነን። ሄሎ እዚህ ነን። አየህ አይደል? አታገኘንም። የምታገኘን መስሎኝ ነበር። በጣም ነበር የደነገጥኩት። ምን ብዬሽ ነበረ? ምን ብዬሽ ነበር? ምን ብዬሽ ነበረ? ምንድነው ያልኩሽ? ምንድነው ያልኩሽ? ምንድነው ያልኩሽ? ምን ብዬሽ ነበር? ይገባል አላልኩሽም ወይ? አላልኩሽም ወይ? አላልኩሽም ወይ? ሁላችሁም ተረጋጉ። አንተ ፓይለት አይደለ እንዴ? አሁን ፓይለቱ ነኝ። ታዲያ አውሮፕላኑ ለማን ነው የመጣው? ችግር የለውም። አውሮፕላን ሙር ሊያርጊው ነው የመጣው። በራሱ እየሄደ ነው። ሰውዬ ሊጨርስ ነው እንዴ? ደግሞ የአውሮፕላኑ ኩፍ እየጨሰ ነው መሰለኝ። ወይኔ አለቀልም ዛሬ። ኧረ እየጨሰ አይደለም እና እየነደደ ነው። ሰውዬ ትቀልዳለህ እንዴ? ልንሞት እኮ ነው። በቃ አሁን አውሮፕላኑ ይከሰከሳል ብዬ እየተጠራጠርኩኝ ነው። ለምን ትጠራጠራለህ? ማለት እርግጠኛውን አንተ እየቀለድክ ነው። ቆይ ተረጋጉ እስቲ አንዴ። አውሮፕላኑ ከመከስከሱ በፊት አንድ ጥሩና አንድ መጥፎ ዜና አለ። እሺ ምንድነው ጥሩ ዜናው? ጥሩ ዜናው አውሮፕላኑ ከመከስከሱ በፊት ዘለ የምንወርድበት ፓራሹት አለ። ወይ በቃ አሪፍ አሳቢ ፓይለት፣ አሪፍ አሳቢ። ታዲያ መጥፎ ዜናው ምንድነው? ያው ምንድነው መጥፎ ዜናው? አንድ ፓራሹት ብቻ ነው ያለ። እሱንም ምን ያወረድኩበት